የሩትዬ አክስት ያስተላለፉት መልእክት ልክ ነው። ምክንያቱም ለሩትዬ ከማሰባቸው የተነሳ ነው። ሩታ ተከፍታ አዝና ተበሳቁላ ሁለተኛ አዝና ወይም እያለቀሰኝ እንዳያዋት ካለመፈለጋቸው የተነሳ ነው። ምክንያቱም ጋይስ እውነት ለመናገር ልክ ናቸው። ምክንያቱም አብርሽ በትዳሩ ላይ መማገጡ ብዙ ሰው እንዳያምነው አድርጎታል። አሁን አብርሽ ለሩታ የተለያየ ነገር ቢያደርግላት፣ ነገር ግን አንደኛ ስላለፈው ስለሰራቸው ስህተቶች ሩታን ይቅርታ አልጠየቃትም። ሁለተኛ እንደገና እዛች ልጅ ጋር አለመሄዱ እርግጠኛ አይደለንም። ብዙ ተመልካች ለራሱ አሁን ሩታን ዛሬ የሆነ ነገር ቢያደርግላት ነገ ይሄድ ይሆናል ከሌላ ሴት ጋር ብሎ ስለሚያስብ ብዙም ደስተኛ አይደለም። ተመልካችም ሆነ እንደገናም የሩታ ቤተሰቦችም ይሄው እየተናገሩ ነው ማለት ነው። የሩታ አክስት እንግዲህ ምንም እንደተናገረ ሰምታችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። እንግዲህ ዛሬ የሩትዬ አክስት መተው ጠቃሚና ጥሩ ነገር ወይም ደግሞ እህታቸው ወይም ታቸው ልጅ ተከፍታና አዝና ድጋሚ ማየት ስለማይፈልጉ የተለያየ መልእክትን ቡሪካ ወይም ቢኒ ነው ማን ለሚባለው ልጅ መልእክታቸውን አስተላልፈዋል ማለት ነው። ያ ምንድነው ሄርሜላ የምትባል ልጅ ከህይወታቸው መውጣት አለባት። እንደገና ደግሞ አብርሽ አሁን ላይ ሩታን እያሳሳቀ የሩታን ልብ እያራራ ምናምን ያለው ልክ አይደለም። ምክንያቱም ስላለፈው ነገር ይቅርታ መጠየቅ ነበረበት። እንደገና የባለፈውን ነገር የባለፈውን ስህተት መቀጠል ካልፈለገ ይቅርታ ጠይቆ ቤተሰብ መልስ ተጠርቶ ነው እንጂ በእንደዚህ ሁኔታ ቤት መግባቱ ምናምን አስከፍቷቸዋል። ነገር ግን ይሁን ችግር የለም ቤት መንጣቱ። ነገር ግን ሄርሜላ የተባለች ሴት ከህይወቱ ሳያወጣ ሩታን ለምን ፊት ይሰጣታል? የጠነከረውን ልቧን ወይም የቆረጠውን ልቧን ለምን ያላላዋል? ለምን ያራራታል? እና እሷን ወደፊት ሊጎዳት ነው እና ለምን እንደዚህ ይሆናል ምናምን እያሉ በቁጣ የተሞላበት ትልቅ መልእክት አስተላልፈዋል። እውነት ለመናገር እኔ ራሱ ቆመ ብዬ ሳስበው ልክ ናቸው። ምክንያቱም አብርሽ እኮ ማለት ነው በትዳሩ ላይ ያችን ሄርሜላ ዙጥን ሲይዛት ነበር፣ ሁላችንም እናውቃለን። እና አሁን ላይ ማለት ነው ላጠፋው ነገር ይቅርታ መጠየቅ ነበረበት። መጀመሪያ ሩታን እንደዚህ ማለት በቃ የተለያየ በጨዋታው በምኑ በልጁ አሳቦ ለሩታ የሆነ በቃ ማለት ከሩታ ጋር እንትን እያሉት ያለው ነገር አሁን ለሩታ የሆነ በቃ ትልቅ ልጃችን ሊያስታርቀን ነው፣ ልጃችን አንድ ሊያደርገን ነው የሚል ትልቅ እንትን ሊኖራት ይችላል ሩታ ላይ ማለት ነው። እሱ ግን አንደኛ ከዚህ ከልጅ መራቆን አናቀም። ሁለተኛ እሱ ምን ማለት ነበረበት? ከዚህ ከልጅ ርቅ ያለሁኝ ስላደረኩት ነገር ይቅርታ፣ ስላጠፋሁት ነገር ይቅርታ፣ ይችል መልሳ በህይወታችን አትመጣ ምናምን ብሎ ለሰራው ስራ ይቅርታ መጠየቅ ነበረበት ማለት ነው። መጀመሪያ ከሩታ ጋር ከመቀራረቡ በፊት ማለት ነው። ሌላው ደግሞ ሩታ ልጅ ይዛ ትጠፋለች የተባለው ሩታ ገና 8 ቀን ያልሞላው ልጅ ወዴት ነው ይዛ የምትጠፋው? ሴት ናት ማለት ሴት እንደዚህ በፈለገችው ሀገር ሂዳ የፈለገችውን ነገር ማድረግ አትችልም። ሙሉ ለሙሉ ሳይሆን ማለት እንኳን አራሴቱ ይቅርና ገና 8 ቀን ያልሞላው ህፃን ልጅ ይዛ ልትጠፋ ይቅርና ጠንካራም ስትሆኑ እንደ ወንድ ልጅ አይደለም። ሀገር ስትቀይሩ ሴት ልጅ እንደ ወንድ ልጅ አይደለችም። ብዙ ምን የተማረች ምን ጠንካራ ምን ኃይለኛ ብትሆንም ነገር ግን እንደ ወንድ ልጅ አይደለችም ሴት ልጅ ማለት ነው። ብዙ እንትን የምትለው ነገር አላት። ብዙ በቃ ከሀገር ስትቀይር ብዙ እንደ ወንድ ልጅ የምትፈራቸው ነገሮች አሉ ማለት ነው። ስለዚህ ሩታ ልጁን የትም ይዛው አትጠፋም። ነገር ግን የሩታ አክስት ያስተላለፉት ሌላው መልእክቱ አሪፍ ነው። አብርሽ አሁን ከሄርሜላ ጋር ቆርጦለት ከሆነ ከሄርሜላ ጋር ያለውን ነገር ጨርሶ ከሆነ ድጋሚኛ ለሩታ ይቅርታ መጠየቅ አለበት። ሩታ ራሱ እኮ አሁን ሙሉ ለሙሉ እንትን አይደለችም። ሙሉ ለሙሉ ኮንፊውስ ወይም ምንድነው የሚባለው ደስተኛ ሙሉ ለሙሉ ልቧም ጥርሷም ደስተኛ ሆኖ አይደለም። አሁን እኮ ከአብርሽ ጋር ፈገግ እያለች ያለችው በጥርሷ ብቻ ነው ፈገግ እያለች ያለችው። ምክንያቱም ፍራቻ አለባት። ነገ ጥሎ ቢሄድስ፣ ነገ እዛች ልጅ ጋር ቢሄድስ፣ ድጋሚኛ ይሄን ነገር አልሰራም ብሎ ይቅርታ ጠይቋት ቢሆን ያ እንኳን በቃሉ እንኳን ተማምና ታምነውና ቢሄድም ባሄድም ልቧንም ጥርሷንም ሰጠው ነበር። አሁን ላይ ግን እኔ ሩታ እንዳየዋት ጥርሷን ብቻ ነው እየሰጠች ያለችው። ምክንያቱም ፍራቻ አለባት። መልሶ ይሄዳል፣ መልሶ ይጃጃልብኛል የሚል ፍራቻ ስላለባት ማለት ነው። ስለዚህ እሱ
አሁን ሩታን እንደዚህ ከሚያስፈራት ሩታን ናን ስለዚህ ማለት ነው እና የመዲያም ቅመም አይደለው ጠሩኝና ወሬን አቋረጡኝ። ስለዚህ ማለት ነው ምንም ከማድረጉ በፊት እኔ እንደኔ ሐሳብ ማለት ነው አብርሽ አሁን ከሚስቱ ጋር መቀጠል ከፈለገ ሩታ ሙሉ ለሙሉ እንድትቀርበው ወይም ሙሉ ለሙሉ በቃ በልቧ እንድትለው ከፈለገ በልቧም በቃ ሙሉ ለሙሉ እንድታምነው ከፈለገ ስላለፈው ነገር ይቅርታ መጠየቅ አለበት ማለት ነው። እውነት ይቅርታ መጠየቅ አለበት ድጋሚኛ እንዳይሰራ ማለት ነው። እንኳን አይደለም ሩታ እውነት ለመናገር ተመልካች ለራሱ የሩታ ወዳጆችም ፍራቻ አለብን ማለት ነው። ማለት ተመልካች ራሱ ፍራቻ አለብን። ምክንያቱም አንደኛ ስላለፈው ነገር ይቅርታ አልጠየቅም ዝም ብሎ ነው እየተደበላለቀ እየሳቀ ምናምን የሚመጣውና ለሷም አስፈሪ የሆነ ለኛ ለራሱ በቃ ጎበዝ እንደዚህ ምናምን ብለን ለራሱ እሱን ለማበረታታት ወይ ለሚያደርጋቸው ነገሮች ሩታን አሁን ላይ ለሚያስደስታ ነገር እንትን ለማለት ያኔ ሙሉ ለሙሉ ከልብ አይደለም ተመልካች ራሱ ደስ አይለውም። እያደረገላት ያለው ነገር ደስ አይለውም። ምክንያቱም ነገ በቃ እምነት አጥቷል ማለት ነገ ደግሞ ከዛች ጋር ሄዶ ደስታችንን እንትን ወደ ሀዘን ይቀይርብናል፣ ደስታችንን ያበላሽብናል ብለን ስለምናስብ ማለት ነው። አሁን ከሩታ ጋር ጥሩ ጊዜ ያሳልፈው እየሳቁ እየተጫወቱ ምናምን ነገር ዛሬ ደስ ብሎናል ምናምን ብለን ብዙ ጊዜ ከሩታ ጋር ቪዲዮ ሰርተው ምናምን ከዛ ዛሬ አንድ ላይ ሆኖ በጣም ደስ ይላል ምናምን ነገር ክፍተታቸውን ሊደፍኑ ነው ምናምን ብለን አስበን እንደነገ ግን ከሌላይቱ ጋር ወይ በቲክቶክ ወይ በኢንስታግራም የሆነ ነገር ይለቃል ከዙጥ ጋር ማለት ነው። እንደዛ እያደረገ ውስጣችንን አቁስሎታል። የሩታንም ሆነ የሩታ ቤተሰቦች የሩታን ወዳጆች ተመልካችን ውስጣችንን አቁስሎታል፣ እምነት አሳጥቶናል። ስለዚህ ትልቅ ፍራቻ አለብን። ለዛ የሚሆን እኔ ስላደረኩት ነገር ስላጠፋሁት ነገር ትልቅ ጥፋት ነው፣ ይቅርታ። ከዚህም በኋላ ከልጄ እናት ጋር ነኝ። የልጄ እናት በጣም ይቅርታ ብሎ እግሯ ስር ወድቆ ይቅርታ ጠይቆ እኛም ሙሉ ለሙሉ እናምናዋለን። እሷም ቢያንስ እንኳን ይቅርታውን ጥሶ ቢሄድ እንኳን ታምናዋለች። ነገር ግን ቢሄድ እንኳን ምን ያህል ቃሉን እንደሚበላ ምናምን አርጋ ነው እንጂ የምታስበው። አሁን ላይ ግን ምንም ነገር ቢያደርግላት እኔ እንጃ ወርቅ ቢያነጥፍላት ራሱ አታምነውም፣ ይሄዳል የሚል ፍራቻ አለባት አሁንም ማለት ነው። አይነት እሷ ብቻ ታጥቶን እንግዲህ አክስቷቸው ቤተሰቦቿም ጭምር ፍራቻ አለባቸው፣ ተመልካችም ጭምር ፍራቻ አለብን ማለት ነውና አክስቷ እንግዲህ ስትናገር የነበረው እሷን ከህይወት ማውጣት አለበት፣ አለዛ አሁን እንደዚህ እያደረገ ያለው ነገር ለሩታ አይጠቅማትም፣ ሩታን ልቧን ያራራዋል፣ እንደዚህ እየመጣ እየሄደ ልቧን ያራራዋል። ወይ ከሄርሜላ ጋር መሆን አለበት ወይ ከሩታ ጋር መሆን አለበት፣ ማሳወቅ አለበት ከማን ጋር እንደሆነ ልጁ ማሳወቅ አለበት። ዝም ብሎ ብቻ እንደ ሐሳብ እሱኮ ማለት ነው ሰምታችሁ ከሆነ ቪዲዮ ላይ ማለት ነው ስታድግ ራሱ እኔ እየመጣሁ አይሃለሁ፣ ስታድግ ራሱ እኔ ብዙ ማጫወቻ ቦታ ወስዳለሁ ማለት አንድ ላይ ሆነን እናሳድገዋለን የሚል ሐሳብ አይደለም ያለው አሁን ላይ ማለት ነው። ምክንያቱም የሆነ በቃ ለልጁ ለራሱ ሲናገር ቪዲዮ ላይ ሰምታችሁ ከሆነ ማለት ነው የሚያስፈራና የሚያስጠረጥር ነገር ነው። መልሶ ይሄዳል፣ መልሶ እዛች ዙጥ ጋር መሄዱ አይቀርምና መሄዱ ካልቀረ ደግሞ ሩታን አሁን ላይ እኔ ያለሁሽ እንደዚህ ነው እያለ ልቧን ማራራት የለበትም። ምክንያቱም ይቺ ልጅ ቆርጣ ተነስታለች ልጇን ለማሳደግ በቃ ለእያንዳንዱ ነገር ቆርጣ ተነስታለች። ተስፋ ቆርጣለች፣ ከሱ ጋር ያላትን ነገር ሁሉ ተስፋ ቆርጣለች አይደለ? ስለዚህ እሱ ደግሞ አሁን ከሌላ ሰው ጋር እቅድና ሐሳብ ካለው ከሌላ ሰው ጋር የመኖር ሐሳብና እቅድ ካለው ሩታን እንትን ማለት የለበትም። አይኑ ልጁን ሄዶ ማየት ይችላል። ሩታም ተናግራለች ለልጁ የሚያስፈልገውን ነገር ማድረግ ግዴታው ነው፣ ልጁን ማየት መብቱ ነው ብላለች። አዎ እውነት ነው፣ ልጁን ሄዶ ማየት ይችላል። ነገር ግን የተለያዩ እንደዚህ ልብ የሚያራሩ ነገሮች አሁን ቀይ አበባ መስጠት፣ ሳመኝ ምናምን በቃ እንደዚህ ልክ እንደ ፍቅረኛ ልክ እንደ ባልና ሚስት የሚያደርጋቸውን ድርጊቶች ነገ ላይ ለሩታ ምናልባት እንደ ትዝታ ይሆኑባትና ሊያሳመማት ይችላሉ ማለት ነው። እሱ ነገ ላይ ጥሏት መልሶ ከሄደ እነዚህ አሁን እያደረጋቸው ያሉት ድርጊቶች እንደ ትዝታ ይነሱባታል ነገ ላይ ማለት ነው። እንደዛ ሲያደርገኝ የነበረው ለካሸቶ ነበር ምናምን ይመለሳል ብዬ ልቤ ራርቶ ነበር ምናምን ልትል ትችላለች ማለት ነው። ስለዚህ አሁን ከዛች ጋር እንዳሉት የሩታ ክስት እንዳሉት ከዛች ጋር ካልቆረጠ
እንትን ማለት የለበትም ከሩታ ጋር የሩታን ልብ የሚያራራ የሩታን ቆራጥነት እንትን የሚያላላ ነገሮችን ማድረግ የለበትም። ሄዶ ልጁን ማየት ይችላል። እንደገና ደግሞ መልስ ስላልተመለሰ ለቤት መግባት አይችልም ምናምን እያሉ ነበር። ለካ እኔ ለምንድነው ከቤተሰቦቿ የተደበቀው እያልኩ ነበር። ለካ መልስ አልተጠራም። መልስ ሳይጠራ መሄድ ላይ አይቻልም ለካ። እና ለማንኛውም እንደዛም የሚል ቅሬታ አቅርበዋል። የሩታ አክስት እንደ ሀሳብ ለሩታ አዝነው ነው ወይም ደግሞ ለሩታ እንዳትከፋና እንዳታዝን ከመፍራታቸውና ከማሰባቸው የተነሳ ነው ብዬ ነው እኔ እየወሰድኩት ማለት ነው። ምክንያቱም ያው እንደዛ ባይሆን ኑሮ ዝም ብለው እንትን ይሉ ነበር። ነገር ግን ልጁ የሆነ ውስጣቸውን አስፈርቶታል። እንኳን አይደለም ቤተሰቦቿን እኛን ራሱ አስፈርቶናል። መልሶ ይሄድና እቺ ልጅ ያስከፋት ይሆን አሁን ደግሞ ያስለቅሳት ይሆን ወይስ ምናምን የተለያዩ ሀሳቦችን ውስጣችን እንዲፈጥር አድርጎናል ማለት ነው። ምክንያቱም ቢያንስ ይቅርታ ጠይቋት ቢሆን እንኳን እናምን ነበረ። ምንም ቢያደርግ እናምነው ነበር። ግን ይቅርታ አልጠየቃትም። እኔ መልሼን ድርጊት አላደርግም ስላደረኩን ነገር ይቅርበኝ ምናምን አላላትም። ዝም ብሎ ነው እንትን እያለ ያለው እና ብቻ እስኪ ሁሉንም ነገር ወደፊት የምናየው ይሆናል። እድሜና ጤና ከሰጠን ሀሳቡ ምን እንደሆነ አብርሽ የምናይ ይሆናል። እና ውድ አገሬ ልጆች በያላችሁበት ሰላማችሁ ብዙ ትርፍ ይበልኝ። ባይ ደህና ሁኑ።